Israeli Prime Minister Benjamin Netanyahu has asked the country's president for a pardon in his long-running corruption trial. የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወይም በቅጽል ስማቸው ቢቢ ፕሬዝዳንታቸውን አይዛክ ሄርዞግን ረጅም ዓመታትን በወሰደው የሙስና ክስ ምህረት እንዲያደርጉላቸው በይፋ ጠይቀዋል። ፕሬዝዳንቱ ይህንን ጥያቄ ያልተለመደ ሲሉት፣ ተቺዎች ደግሞ ከሕግ የበላይነት ጋር የሚቃረን ነው ብለውታል። በአንድ በኩል ውስጣዊ ክፍፍልን የሚያስቀር የአንድነት ጥያቄ፣ በሌላ በኩል የሕግ የበላይነትና የፍትህ ስርዓት ጥያቄ እስራኤላውያንን ለተቃውሞ ሰልፍ አስወጥቶ በፕሬዝዳንቱ ትከሻ ላይ የወደቀ ከባድ ኃላፊነት ሆኗል። ኔታንያሁ ምህረት ሲደረግላቸው ይሆን ወይስ በምህረቱ ፈንታ ስልጣን ይልቀቁ የሚለው በአማራጭነት እየቀረቡ ያሉ ግምቶችም ሆነዋል። የሀገር ውስጥ ፖለቲካን የሚያምሰውና በመንግስትና በህዝብ መካከል ያለውን መተማመን የሚሸረሽረው የሙስና ቅሌት እንደ ዩክሬን ሁሉ ወደ እስራኤልም ከከተመ ሰነባብቷል። בימים אלה הגישו היום עורכי דינים בקשה לחנינה לנשיא המדינה. אני מצפה שכל מי שטובת המדינה לנגד עיניו እንደምን ሰነበታችሁ ውድ የኦርቢት ሚዲያ ተከታታዮች። በእስራኤል አንድ እጅግ አወዛጋቢና ለዲሞክራሲያዊ ስርዓት ፈታኝ የሆነ ክስተት ተፈጥሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለዓመታት ሲንከባለል በቆየው የሙስና ክሳቸው ከፍርድ ቤት ውጪ በፕሬዝዳንታዊ ምህረት ለመውጣት ያቀረቡት ጥያቄ የእስራኤልን ፖለቲካ እያናወጠው ይገኛል። ይህ ጥያቄ ዝም ብሎ የቀረበ አይደለም። ከበስተጀርባው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅ አለበት። ታዲያ ኔታንያሁ አሁን ለምን ይህን ጥያቄ ያቀረቡ? የትራምፕ ሚና ምንድን ነው? ይህ ክስተትስ ለእስራኤል የሕግ የበላይነትና ለዲሞክራሲያዊ ተቋሞቿ ምን አንድምታ አለው? የሚሉ ጥያቄዎች ከኢየሩሳሌም አልፎ መላው ዓለምን እያነጋገረ ነው። እስኪ ጉዳዩን በጥልቀት እንመልከት። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ዕለት ለፕሬዝዳንት ይስሐቅ ሄርዞግ ይቅርታ እንዲደረግላቸው በይፋ የጠየቁ ሲሆን ይህ እርምጃ ቀድሞውንም ውጥረት የበዛበትን የፖለቲካ ሁኔታ ወደ አዲስ የስጋት ምዕራፍ የሚያስገባ ሆኗል። ከፕሬዝዳንቱ ጽሕፈት ቤት እንደተገለጸው ይህ ሰፊ መዘዝ ያለው ያልተለመደ ጥያቄ ነው ተብሏል። ሄርዞግ ሁሉንም የዳኝነት አስተያየቶች ከተቀበሉ በኋላ በማመልከቻው ላይ በሕጋዊ መመሪያዎች መሠረት በኃላፊነት ይገመግማሉ መባሉም በሄርዞግ ትከሻ ላይ የተጫነው ከባድ ቀንበር በውስጣዊ ክፍፍልና የሕግ የበላይነት መስፈንን በማመዛዘን ላይ የተመሠረተ እንዲሆን አስገድዷል። የ76 ዓመቱ ጉምቱ የእስራኤል ፖለቲከኛ ኔታንያሁ ክሳቸው ገና በመታየት ላይ ያለ ለፕሬዝዳንት ይስሐቅ ሄርዞግ ያቀረቡት ይህ ያልተለመደና ቅድመ ይቅርታ የመጠየቅ እርምጃ ፕሬዝዳንት ትራምፕ ለእስራኤሉ ጠቅላይ ሚኒስትር ምህረት እንዲያደርጉላቸው የሚጠይቅ ደብዳቤ ለሄርዞግ ከላኩ ከ2 ሳምንታት በኋላ የመጣ ነው። የእስራኤል ፕሬዝደንት ጽሕፈት ቤት በሰጠው መግለጫ ጥያቄው ከፍተኛ አንድምታ ያለው መሆኑና ከባለሙያዎች አስተያየት ከጠየቁ በኋላ በኃላፊነትና በቅንነት እንደሚያጤኑት ገልጿል። ኔታንያሁ የክስ ሂደታቸው መሰረዙ በእስራኤል ማህበረሰብ ውስጥ ያለውን መከፋፈል ለመቅረፍ ይረዳል ብለው እንደሚያምኑ ተናግሯል። ነገር ግን የጥያቄው ፈጣን ውጤት በጋዛ ከነበረው የ2 ዓመታት ጦርነትና ከፍትህ አካላት ጋር በነበራቸው ረጅም ፍልሚያ የከረረው ልዩነት ይበልጥ ያሰፋ መስሏል። ኔታንያሁ እንደ አውሮፓውያን አቆጣጠር በ2019 በጉቦ በማጭበርበርና እምነትን በማጉደል በ3 የተለያዩ ነገር ግን በተያዙ ክሶች ተከሰው ላለፉት 5 ዓመታት በፍርድ ቤት ሲመላለሱ ቆይተዋል። እስራኤል ቱዴይ ላይ እንደሰፈረው ዘገባ ከሆነ 3ቱ የሙስና ጉዳዮች እንደሚከተለው ተዘርዝረዋል። አንደኛው ኬዝ 1000 በመባል የሚጠራው ኔታንያሁና ባለቤታቸው ከሀብታም ነጋዴ ጓደኞቻቸው እንደ ሲጋራ፣ ሻምፓኝና ጌጣጌጥ ያሉ የቅንጦት ስጦታዎችን ተቀብሏል የተባለው ነው። ሁለተኛው ኬዝ 2000 የበለጠ አወንታዊ መረጃዎች እንዲያወጣላቸው የዲዮት አህሮኖት የተባለውን ጋዜጣ የሚደግፉ የሕግ ለውጦች ሊደረጉ ስለሚችሉባቸው ውይይቶች በተመለከተ ሲሆን፣ ሶስተኛው ኬዝ 4000 ደግሞ በጣም ከባድ ጉዳይ ነው። እንደ ጠቅላይ ሚኒስትርና በተመሳሳይም እንደ አውሮፓውያን አቆጣጠር ከ2014 እስከ 2017 ባለው ጊዜ ውስጥ እንደያዙት የኮሚኒኬሽን ሚኒስትርነት ቦታ ኔታንያሁ የቴሌኮም ግዙፉን ኩባንያ ቤዜቅን የሚጠቅሙ የቁጥጥር ውሳኔዎችን ወስነዋል ተብሏል። በምላሹም የኩባንያው ንብረት የሆነው የዜና መድረክ በኋላ ስለሳቸው በሚሰራቸው ዘገባዎች ላይ አወንታዊ ድጋፍ ተጽዕኖ አሳድሯል የሚል ነው። ኔታንያሁ ግን ሁሉንም ክሶች ይክዳሉ፣ እንዲሁም ክርክሩ በፖለቲካዊ ተነሳሽነት የተሞላ ነው ሲሉ ያጣጥሉታል። በትናንትናው ዕለት የይቅርታ ደብዳቤ ማስገባታቸውን በገለጹበት ንግግራቸው ፊታቸው ላይ ውጥረት እየተነበበና በስሜት ተሞልተው ክሱ በፍጹም እንደማይገልጻቸውና የሀገሪቱን አንድነት በማይፈልጉ አካላት ሆን ተብሎ የተቀነባበረ ስለመሆኑ አስረድተዋል። በእኔ ላይ ምርመራ ከተጀመረ ወደ 10 ዓመት ሊጠጋን ያሉት ኔታንያሁ የፍርድ ሂደቱ ለ6 ዓመታት ያህል ቀጥሏል።
ለብዙ ዓመታት እንደሚቆይ ይጠበቃል በማለትም የክሱ ሂደት በአጭር ጊዜ ውስጥ እልባት እንደሚያገኝ ፍንጭ ሰጥተዋል። ቀጠል አድርገውም በሂደት ላይ ያለው የፍርድ ሂደት ከውስጥ እያፈራረሰ ነው፣ ከባድ ግጭቶችን እያነሳሳና ክፍፍሎችን እያጠናከረ ነው ብሏል። የፍርድ ሂደቱ በአስቸኳይ ቢቆም ውጥረቶችን ለመቀነስና ሀገራቸው በጣም የምትፈልገውን ሰፊ እርቅ ለማሳደግ እንደሚረዳ እርግጠኛ ነኝ በማለትም እየቀረበባቸው ያለው የሙስና ክስ የሀገሪቱን አንድነት ሊያናጋ የሚችል ስጋት ማዘሉን ገልጸዋል። በዚህም ክሶቹን ውድቅ በማድረግና እሳቸውን ነጻ በማድረግ ብሔራዊ አንድነት ማስጠበቅ በጣም አስፈላጊ ነው ሲሉ ለሕዝባቸው ጥሪ አቅርበዋል። በፍርድ ቤት ንጽህናቸውን ማረጋገጥን ቢመርጡም ብሔራዊ ጥቅሙ ግን ሌላ ነገር እንደሚጠይቅም ተናግረዋል። የእስራኤልን የጸጥታና የፖለቲካ ሁኔታ በመጥቀስ በሳምንት 3 ጊዜ ምስክርነት ለመስጠት ፍርድ ቤት መቅረብ የማይቻል ጥያቄ ነው በማለት ፕሬዚዳንት ትራምፕ በእርሳቸው ስም ያደረጉትን ተመሳሳይ ያልተለመደ ጣልቃ ገብነት ለምህረት ጥያቄያቸው እንደ ምክንያት አቅርበዋል። ፕሬዚዳንት ትራምፕ ከእርሳቸው ጋር በመሆን የእስራኤልና የአሜሪካንን ወሳኝና የጋራ ጥቅሞች ይበልጥ ለማራመድ እንዲችሉ የፍርድ ሂደቱ በአስቸኳይ እንዲቆም ጠይቀዋል ብለዋል ኔታንያሁ። የእስራኤል የሕግ ባለሙያዎች እንደሚሉት በስልጣን ላይ ያለ የእስራኤል ጠቅላይ ሚኒስትር እንዲህ አይነት ጥያቄ ማቅረቡ ከዚህ በፊት ታይቶ የማይታወቅና የእስራኤል ዴሞክራሲ የማዕዘን ድንጋይ የሆኑን በሕግ ፊት እኩልነት የሚለው መርህ የሚሸረሽር ነው። በስልጣን ላይ ያለ ጠቅላይ ሚኒስትር በመሰል የወንጀል ክስ የይቅርታ ጥያቄ ሲያቀርብ በታሪክ የመጀመሪያው ስለመሆኑ እየተነገረም ነው። የእስራኤል መሠረታዊ ሕግ የጥፋተኝነት ውሳኔ ከመሰጠቱ በፊትም ይቅርታን ቢፈቅድም ይህ መሳሪያ በተመጣጣኝ ሁኔታዎች እምብዛም ጥቅም ላይ አይዋልም። ብዙ የሕግ ባለሙያዎች እንዲህ ያለው እርምጃ በተቋማት ላይ ያለውን እምነት ሊያጠፋው እንደሚችል ያስጠነቅቃሉ። ሌሎች ደግሞ የሀገሪቱን ያልተለመደ የጸጥታ ሁኔታ በመጥቀስ መረጋጋት በአሁኑ ጊዜ ቅድሚያ ሊሰጠው ይገባል ብለው ይከራከራሉ። የእስራኤል ዲሞክራሲ ተቋም የተባለ ገለልተኛ የምርምር ቡድን ምክትል ፕሬዚዳንትና የሕገ መንግሥት ሕግ ባለሙያ የሆኑት ፕሮፌሰር ሱዚ ናቮት አጠቃላይ ደንቡ ፕሬዚዳንቱ ምህረት የሚያደርጉት ጥፋተኛ ሆኖ ለተገኙ ሰዎች ይላሉ። የኔታንያሁ ጥያቄ ጥፋተኝነትን በከፊል መቀበልን፣ ኃላፊነት መውሰድን እንዲሁም ከፖለቲካ ስርዓቱ ለመውጣት ዝግጁ መሆንን የመሳሰሉ ወሳኝ ነጥቦች ጥያቄውን ይበልጥ ተቀባይነት እንዲሆነው ሊያደርጉ የሚችሉ ቅድመ ሁኔታዎችን ያላካተተ መሆኑ ተናግረዋል። በኒውዮርክ ታይምስ ላይ እንደሰፈረው የፕሮፌሰር ሱዚ ናቮት አስተያየት ከሆነ ኔታንያሁ ሁሉንም የተለመዱ የአሰራር ሂደቶችን ለማለፍ እየሞከሩ ነው፣ ሄርዞግም እንዲሁ እንዲያደርጉ እየጠየቁ ነው ብለዋል። ለእኔ አሉ ፕሮፌሰሯ ይህ የፕሬዚዳንቱን የምህረት ስልጣን ያለአግባብ ለመጠቀም የቀረበ ጥያቄ ነው ሲሉ የኔታንያሁን የምህረት ጥያቄ ከመርህ ውጭ ነው ማለት በጽኑ ተቃውሟል። በጠቅላይ ሚኒስትሩ ላይ የቀረቡት ክሶች እስራኤልን በጽኑ ከፋፍለዋታል። ኔታንያሁ የፍርድ ሂደታቸው መቋጨቱ እስራኤል ከ2 ዓመታት ጦርነት በኋላ በአስቸኳይ በምትፈልገው በዚህ ወቅት ብሔራዊ አንድነትን ለማምጣት ይረዳል ብለው እንደሚያምኑ ገልጸዋል። ነገር ግን የምህረት ጥያቄው ልክ እንደ ሙስና ክሱ ሁሉ እስከ ጥቅምት ወር መጨረሻ ድረስ ይካሄዳል ተብሎ የሚጠበቀው ሀገራዊ ምርጫ ዋዜማ ይበልጥ ከፋፋይ ሊሆን ይችላል። በሕግ መሠረት በእስራኤል ረጅም ጊዜ ያገለግሉት ጠቅላይ ሚኒስትር ኔታንያሁ የይግባኝ ሂደቱን ከጨረሱ በኋላ ጥፋተኛ ሆኖ እስካልተገኙ ድረስ በሚቀጥለው ምርጫ መወዳደር ይችላሉ። የኔታንያሁ የፖለቲካ አጋሮች በበኩላቸው የምህረት ጥያቄውን በደስታ ተቀብለው ፕሬዚዳንት አይዛክ ሄርዞግ ጥያቄውን እንዲፈቅዱ ሲወተውቱ፣ ተቃዋሚዎቻቸው ግን ኔታንያሁ ምንም መነጸት ሳይገልጹ ወይም ከሕዝብ ሕይወት ለመውጣት ሳይስማሙ ክሱ እንዲቋረጥ መደረጉን በፍጹም አልተቀበሉትም። የፓርላማው ተቃዋሚ መሪ የሆኑት ያር ላፒድ በቪዲዮ መግለጫቸው ጥፋተኝነታቸውን ሳያምኑ ጸጥታቸውን ሳይገልጹና ከፖለቲካ ሕይወት በአስቸኳይ ሲያወጡ ለኔታንያሁ ምህረት መስጠት አይችሉም ሲሉ ለሄርዞግ የተቃውሞ ጥሪ አቅርበዋል። ሌላው የፖለቲካ ተቀናቃኛቸውና የቀድሞው የጦር አዛዥ የሆኑት ጋዲ አይዘንኮት በበኩላቸው ለጠቅላይ ሚኒስትሩ በሰጡት መግለጫ ኔታንያሁ እስራኤል በሕግ የበላይነት የምትመራ ሀገር ናት፣ ለተራ ዜጋ የሚሰራ ሕግ ስርዓት ለጠቅላይ ሚኒስትሩ ደግሞ ሌላ ሊኖር አይችልም በማለት ለኔታንያሁ ምህረት መደረግ እንደሌለበት ሞግተዋል። ፕሬዚዳንት ትራምፕ የምህረት ጉዳዩን በመጀመሪያ በይፋ ያነሱት በጥቅምት ወር ባደረጉት ጉብኝት በእስራኤል ክኔሴት ወይም ፓርላማ ንግግር ሲያደርጉ እንደነበር ኒውዮርክ ታይምስ በዘገባው አስታውሷል። ሐሳቡን በቀጥታ ያቀረቡት ለሄርዞግ ነበር። ልክ እንደ አሜሪካው ፕሬዚዳንት ሁሉ ወግ አጥባቂ የሆኑት ኔታንያሁም የሕግ ችግሮቻቸው የፖለቲካ ልዩነት ውጤትና በምርጫ ሳጥን ሊያሸንፏቸው ያልቻሉ ተቀናቃኞቻቸው ስራ ነው ሲሉ ለረጅም ጊዜ ሲናገሩ ቆይተዋል። የአገሪቱ የመከላከያ ሚኒስትር እስራኤል ካትስ በሰጡት መግለጫ ለምህረት ጥያቄው ድጋፋቸውን ገልጸው ሄርዞግ የሕግ ክሶች እንዲያቆሙ ጠይቀዋል።
በእስራኤል ታሪክ እጅግ በጣም ቀኝ ዘመምና ሃይማኖታዊ ወግ አጥባቂ ሆኖ የኔታንያሁ የአሁኑ ጥምር መንግስት የፍርድ ቤቶችን ስልጣን ለመገደብና ለተመረጡ የህግ አውጪዎች የበለጠ ስልጣን ለመስጠት የፍትህ ስርዓቱን ለማሻሻል በሚያደርገው ጥረት እስራኤላውያንን የበለጠ ከፋፍሏል። መንግስታቸው በጣም ተወዳጅነት የሌላቸውን ተጨማሪ ህጎችም እያስፈጸመ ነው። ይህም አንዳንድ እስራኤላውያን የምህረት ጥያቄውን ትኩረት ለማስቀየስ የተደረገ ሙከራ አድርገው እንዲመለከቱት አድርጓቸዋል። ሌላው የፖለቲካ ተቀናቃኝና የቀድሞው የጦር አዛዥ ቤኒ ጋንትዝ የምህረት ጥያቄውን ሙሉ በሙሉ ሐሰተኛ ሲሉ ገልጸውት የህዝብን ትኩረት ከግዳጅ ነፃ መሆን ህግ ለማስቀየስ የተነደፈ ነው ብለውታል። የሄርዞግ ጽሕፈት ቤት ጥያቄው ለባለሙያ ስቴታቸው በፍትህ ሚኒስቴር ውስጥ ላሉት ባለሥልጣናት እንደሚላክና ከዚያም በፕሬዚዳንቱ የህግ ቡድን እንደሚገመገም ገልጿል። የኔታንያሁ መንግስትን የሚተቸው የእስራኤል የጥራት አስተዳደር ንቅናቄ ሊቀመንበር ኢልያድ ሽራጋ እሁድ ዕለት በሰጡት መግለጫ ደግሞ እንዲህ ያለውን ምህረት መስጠት ከህግ በላይ የሆኑ ዜጎች እንዳሉ ግልጽ መልእክት ያስተላልፋል ሲሉ መቃወማቸውን ዘገባው አክሏል። ይህን ጉዳይ ይበልጥ ውስብስብ የሚያደርገው ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ጣልቃ ገብነት ነው። ትራምፕ በግላቸው ለእስራኤሉ ፕሬዚደንት ሄርዞግ ደብዳቤ በመጻፍ ኔታንያሁ ምህረት እንዲደረግላቸው መጠየቃቸው ቀላል ነገር አይደለም። ይህ የሚያሳየው በዓለም ዙሪያ ከተስፋፋ የመጣውን የአንዳንድ የፖለቲካ አስተሳሰብ ነው የሚሉ አስተያየት ሰጪዎች ኔታንያሁም ሆኑ ትራምፕ የፍትህ ስርዓቱን እንደ ገለልተኛ አካል ሳይሆን እንደ ፖለቲካ ተቀናቃኝ አድርገው የሚመለከቱ መሪዎች ናቸው ማለት ተችሷል። ሁለቱም በሕግ ሲጠየቁ የፖለቲካ ሽኩቻ ሰለባንን የሊበራሉ የፖለቲካ ቡድን እኛን ከስልጣን ለማውረድ ያሴረብን ሴራ ነው የሚል ተመሳሳይ ትርክት ይጠቀማሉ ይላሉ። ስለዚህ የትራምፕ ድጋፍ ለኔታንያሁ የሞራልና የፖለቲካ ሽፋን ከመስጠቱም በላይ ሁለቱ መሪዎች በሕግ የበላይነት ላይ ያላቸውን ተመሳሳይ አመለካከት የሚያንጸባርቅ ሲሆን ክስተቱ አንድ መሪ የሌላ ሀገርን የውስጥ ፍትህ ጉዳይ ላይ ተጽዕኖ ለማሳደር መሞከሩ የዓለም አቀፍ ግንኙነትን መሠረታዊ መሪዎች የሚጥስ ነው በማለትም የትራምፕን ጣልቃ ገብነት ይቃወማሉ። ለኔታንያሁ እርምጃዎች የተሰጡ ምላሾች እንደሚያሳዩት ደጋፊዎቻቸው ምህረቱ ሀገሪቱን ለማረጋጋት አስፈላጊ እርምጃ አድርገው ሲመለከቱት፣ ተቃዋሚዎች ደግሞ ለሕግ የበላይነት ስጋት ነው ሲሉ አጉዘውታል። እናም አደገኛ ቅድመ ሁኔታ መሆኑን ያስጠነቅቃሉ። ለሄርዞግ ይህ የይቅርታ ጥያቄ በስልጣን ዘመናቸው እጅግ አስቸጋሪ ውሳኔ ይሆናል ተብሎ ይጠበቃል። ውሳኔያቸው ምህረቱን ውድቅ ማድረግ፣ ከፊል ቅጣት ስረዛ ወይም ስምነት ያለው ሂደት ቢሆን የእስራኤልን የፖለቲካ ገጽታ በእጅጉ ይቀይረዋል ተብሎ ታምኗል። ለኔታንያሁም የይቅርታ ጥያቄው በሂደት ላይ ባለው የፖለቲካ ቀጣይ እርምጃቸው ላይ ቀጥተኛ አንድምታ አለው። በተመሳሳይ ጊዜ የፕሬዝዳንቱ ውሳኔ በእስራኤል የሕግ ስርዓት ውስጥ ያሉ የአሰራር ሂደቶችና እርምጃዎች በስልጣን ላይ ባለው የመንግስት መሪ ጉዳይ ላይ እንዴት እንደሚተገበሩም ያሳያል። ውሳኔው የኔታንያሁን የፖለቲካ ዕጣ ፈንታ ከመወሰን ባለፈ የእስራኤል የዲሞክራሲ ተቋማት ጥንካሬና የወደፊት አቅጣጫ ላይ የራሱን አሻራ ጥሎ ያልፋል። ታዲያ የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ ውሳኔ በጉጉት ይጠበቃል። የሕግ የበላይነት ያሸንፍ ይሆን ወይስ የፖለቲካ ስልጣን? ጊዜ የሚመለሰው ጥያቄ ነው። ለዛሬ ያዘጋጀንላችሁ ትንታኔ ይህንን ይመስላል። በቀጣይ ዝግጅት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ በሰላም ቆዩም። ሐሳብ አስተያየታችሁን እንደተለመደው በኮመንት መስጫው ላይ አስቀምጡልን። ቪዲዮውን ላይክና ሼር እንዲሁም ቻናላችንን ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።